أنا أحذركم من فرقة الأحباش. أنا بقول سنة ما استرققاتش أحباش كم يبان بإسلام جربوا على يتسكسك وكان نقرسا من قرت تنقق. هؤلاء لا يمثلون الإسلام أبدا ولا يمثلون طريقة الأنبياء والمرسلين. إسلام من هنا نبيات وينقر بفتوى يكلوا من الأسوج كالله جل الآن أكل كالتتعرى موتانا እንዴት ነው ሰው እንደገና ወደ ባዕድ አምልኮ የሚመለሰው? አንዱን አምላክ አላህን ብቻ ነው መጣራት ያለብን። ሸህ ነው ወልይ ነው ገለመዴ ተብሎ ማንኛውንም ሰው መጣራት በፍጹም ተገቢ አይደለም። አላህ ሱብሓነሁ ወተዓላ ከልክሏል። ወላ ተድዑ መዐ አላሂ አሐዳ ከእኔ ከአላህ ጋር አንድንም ሰው እንዳትጣራ አለ። ይዛችኋል። ይሄ ነው። وكذلك يجب إثبات ما أثبته الله لنفسه في كتابه وما أثبت له رسوله صلى الله عليه وسلم في سنته من غير تكييف ومن غير تمثيل ومن غير تشبيه ومن غير تعظيم ومن غير تكييف كذلك. الله سبحانه وتعالى سل راسه يجلس أشهم بحرياته بالقرآن لا يعملوا من كمال بالدفاع. السلام عليكم ورحمة الله وبركاته. يا عندي وليين قصة لنقراجنه. أخذوه للدفن. أيوة أخذوه للدفن وبعدين ولي يموتوا ودك أبرع درسوا. إيش كذاس؟ بعدما تم الدفن. ايش بعدما تم الدفن كتكبر بوالا كذاس من تفتر انشقت الارض. كذاس من ياكل سفينه ويتسنطقوا مريتو ايش موطات يجي ليهم مثلين انشقت 2 متر ياكل تسنطقች ايش كذاس من تفتر الرجل خرج من القبر. ايش كذاس كفنون لبسوت ነው ወይስ ከፈኑን ጥሎት ነው የወጣው? وخرج بلفافتين. ወልዩ በሶስት ልብስ ተከፍኖ ነበር። ሁለቱን ወስዶ አንዱን ጥሎ ሄደ ማለት ነው። እሺ ነገር ግን ለምንድን ነው አንዱን ጥሎ ሄደው? እዛ ጋር ያሉት በረካን እንዲፈልጉበት። ወልይ አይደለም እንዴ? እሺ አወጣጡስ እንዴት ነበር? ቀስ ብሎ ነው የሚሄደው ወይስ እንዴት ነበር? እስቲ طار يعني በረረ። እሺ ከዛስ ወዴት ነው የበረረው? አታውቁም የት እንደደረሰ? لا يعرف حين ذهب. የትም ይድረስ ዋናው ነገር ግን አንዱን ጃኬት ጥሎልናል በረካ እንድንፈልግበት አይደለም? ልብ በሉ ያ እخوة والله ዙሩ ጥምጣም የሚሄደው ለምን እንደሆነ ታውቃላችሁ? ያው ያችን ጥሎ የሄደውን ልብሱን እኔ ከሞትኩ በኋላ በእኔ ልብስ በረካ ፈልጉ ወልይ ነኝ እያለ ነው ማለት ነው። سبحان حي الذي لا يموت وهذا شرك بالله سبحانه وتعالى. ይሄ ገጠሩ የኢትዮጵያ ባህል ይጫጫናቸዋል። ፖለቲካ መዋሸት አይችሉም በፍጹም ባህሪያችን ማሁንኛም አይደለም መዋሸት ማማት ቀርቶ በቀልባችሁ ያሰባችሁ እንደው እየተባለ ነው ያደግነውና የሌለውን ነገር መጫን አይቻልም። በዛ በኩል ያለው ደግሞ አፈቀላጤ የፖለቲካ ጉዳይ ነው ብያለሁ። የዑለማዎችን ለማጥቆር ከዛሊከ ከመንግስት ጋር ለማነሳሳት አዲስ መጣብህ ተጫነብህ ሲባል ምንም የማያውቀው ህብረተሰብ በግብርም የተማረረው በፖለቲካም የተማረረው ደግሞ መንግስት ቢቀየር መፍትሄ ሊመጣ ይችላል ብሎ ኑሮ ያስመረረው ሁሉ ተነስቶ አብሮ በማያውቀው ይጮህ ነበር። ምን ይሉት ነበር መሰለህ? ሌላ ቀርቶ በጣም ዘግናኝ የሆነ የውሸት እንትን ሶላትን ቀልሶ 2 ወቅት ብቻ ዝሙትን የሚፈቅድ መስረቅን የሚፈቅድ እንዲህ አይነት አስተምሮት ይማራ እንዴ? በየትም ቦታ ግን ተሰጥቷል እዚህ ተገኘ አይባልም። በራሳቸው ያቀነባብሩታል፣ በመጽሔት ያወጡታል፣ በጋዜጣ ይወጣ ነበር የዛን ሰዓት። የኛ ሰው ደግሞ ችግር ያለበት ምንድን መሰለህ? ሚዲያ ላይ ጋዜጣ ላይ ሲያየው ልክ የተጻፈው ሁሉ እውነት መስሎ ይታየዋል፣ የተጮኸው ሁሉ እውነት መስሎ ይታየዋል። በዛ የተነሳ ነገሩን አጦዙት እንጂ በመጅሊስ ላይ ቅስቀሳ አደረጉ። አስተማሪዎቹ እንዳልኩ እነዛ መጥተዋል። ያ የውጭ አንፈልግም ሲባል እኮ በሀገራችን ዑለማዎች ራሱ ተነቃውቶ ተሰጥቷል ትምህርቱ። ግን ችግሩ ከውጭ ስለመጡም አይደለም። ችግሩ ምንድነው? ያን የነበረው ቁስል ያን ደፊና። السلام عليكم ورحمة الله وبركاته። ውድ እህት ወንድሞቼ እንዴት ዋላችሁ? እንዴት አደራችሁ? በመቀጠል እኔ ማለት የሚፈልገው እንደምታውቀው ከነዚህ ሰዎች አቂዳችን በጣም የተለያየ ነው። በጣም እንቃረናለን ማለት ነው። ቢሆንም ግን ምንም ብንቃረን ምንም ብንለያይ كما قال الله تبارك وتعالى الله سبحانه وتعالى እንዳለን ሁሉ يا أيها الذين آمنوا
ኩኑ ቀዋሚነ ቢልቅስጥ ሹሀዳአ ሊላሂ ወለው ዐላ አንፉሲኩም አዊል ዋሊደይኒ ወልአቅረቢን። እንዲህ ይለናል አላሁ ስብሓነሁ ወተዓላ፣ እናንተ ያመናችሁ ሰዎች ሆይ ሐቅ ላይ ቆም በሉ፣ ሐቅን ህያ የምታደርጉ ሁኑ ነው የሚለን። ወለው ዐላ አንፉሲኩም፣ በራሳችሁ ላይ ቢሆን እንኳን በእናትና በአባታችሁ ላይም ቢሆን፣ ወልአቅረቢን ቅርብ ዘመድ ላይም ቢሆን ማለት ነው። ስለዚህ አላሁ ስብሓነሁ ወተዓላ ምንጊዜም አንድን ነገር ስንናገር አረጋግጠን መናገር እንዳለብን አዞናል። ያ አዩሃ አለዚነ አመኑ ኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ ነው የሚለን። እነዚህ ሰዎች ምንም ብንጠላቸው፣ ምንም በዐቂዳ ብንለያይም፣ ምንም አንዳችን ከአንዳችን እንክን ብንፈልግም፣ ነገር ግን ስም በማጠልሸት አይደለም። ምክንያቱም ነገ አላሁ ስብሓነሁ ወተዓላ ፊት ለፊት መቆማችን አይቀርምና ከማ የቁሉ ልዑለማኡ አህሉ ሱነቲ አዕለሙ ናሲ ቢልሐቂ ወአርሐሙ ናሲ ቢልኸልቂ። ስለዚህ አንድን ነገር ስላገኘን ብቻ ሳናረጋግጥ ማሰራጨታችን በጣም አደጋ ነው፣ ግዴታ ነው። ወለው ካነ የሁድየን ወለው ካነ ዐዱወና፣ የእኛ ጥላትም ይሁን ካፍርም ይሁን እነሱ ላይ መዋሽ አይጠበቅም። ልንጠነቀቅ ይገባል ለምናስተላልፈው ነገር። ማስረጃ ላይ ቁመን ብዙ ልናስተላልፈውን የምንችለውን ነገር ሞልቷል። ስለዚህ የተቆረጠ ቪዲዮ ተቀናብሮ አላህን እንፍራ። ባረከላሁ ፊኩም። ብዙ ልናስተላልፍ የምንችለው ነገር አለ። ስለ ሽርክ፣ ስለ እስትጋታ፣ ስለ እስቲዓዛ፣ ስለ እስትዋ፣ ስለ ሲፋት አላህ ሱብሓነሁ ወተዓላ ብዙ ልናስተላልፍ የምንችል ነገር አለ። ነገር ግን ሊያዝ የማይችለውን ነገር ይዘን ስማችንን አናጠልሽ። ምክንያቱም እንደዚህ የተዋሸ ነገር በምናስተላልፍ ጊዜ ሐቅ ብናስተላልፍም ተቀባይነት ላይኖር ይችላል ወደፊት ማለት ነው። ምክንያቱም እኛ አሁን ከዋሸን ማን ነው የሚያምነን? የአላህን ቃል አላሁ ተዓላ እያልን ቃለ ረሱሉላህ ብለን እየተናገርን ሰለላሁ ዐለይሂ ወሰለም ለምን ሰው ላይ እንዋሻለን? አስፈላጊ አይደለም። ባረከላሁ ፊኩም። አሰላሙ ዐለይኩም ወረሕመቱላህ ወበረካቱሁ። አሕባሾቹ ዘንድ ሼኻቸው አብደላህ አልሐረሪ ከታቢዕዮች መቆጠራቸው ስንቶቻችን ነው የምናውቀው? ነዓም ያልኩት ነገር ትክክል ነው በእነሱ አረዳድ፣ እሱንም በማስረጃ። ይህንን ቪዲዮ አብረን እንስማና ትርጉሙንም አብረን እናየው። አንድ ሰው ታቢዒ የሚባለው የነቢዩን ሰለላሁ ዐለይሂ ወሰለም ሰሓቦችን ያየ ነው። እንከታተለው። ሼክ አብዱላህ አሉ ለዶክተር ከማል አልሑድ نحن مأذونون بإدخال المريد الخلوة وإخراجه وليا. ሼክ አብደላህ ለዶክተር ከማል እንዲህ አለ፣ ለኛ የተፈቀደ ነው አለ አንድን ሙሪድን ወይም አንድ ተከታዮቻችንን ኸልዋ አስገብተን ወልይ አድርገን እንድንለቀው ተፈቅዶልናል አለው ይላል። ከማን ፍቃድ እንደወሰዱ አላሁ አዕለም። الشيخ عبد الله الحبشي، الشيخ عبد الله اللي كان يجتمع بسيدنا الخضر يقظة. ሼክ አብደላህ አልሐበሺ ከኸضር ጋር በአካል ይገናኙ ነበር ነው የሚለው። የት ቦታውን አላውቅም እንዳትጠይቁኝ። በህይወት ይኖረው አይኖር አላውቅም። الشيخ اللي كان لما وصل على الأردن إلى الصحابي الجليل إلى أبي عبيدة عامر بن الجراح مع الشيخ إسماعيل الضناوي، خرج أبو عبيدة من قبره واستقبلهما يقظة ليس مناما، في اليقظة. ሼክ አብደላህ አልሐረሪ ወደ ኦርዶን በደረሰ ጊዜ ከሼክ እስማኤል ጋር ታላቁ ሰሓቢ አቡ ዑበይደተ ብን አልጀራህ ረዲየላሁ ዐንሁ በአካል ተቀብሏችኋል ነው የሚለው። በመናም አይደለም በል በአካል ነው፣ አይን ለአይን የተያይቶ ቢዐይን አልሙጀረዳ ማለት ነው። ኢዘን እኔ አላልኩ ሰሓባን ያየ ታቢዒ ነው የሚባለው። ኢዘን ሼክ አብደላህ አልሐረሪ አሕባሾች ዘንድ ምን ታቢዒን ነው። ኸድርንም አይቷል። የሙሳ ምትክ እንዳይሆን ብዬ ፈራሁኝ፣ ነገሩ እንዳይወጣ እንደዛም ካልሆነ በስተቀር ማእድሪ። አላሁመ አሪና አልሐቀ ሐቀን ወርዙቅና ኢትባዐህ ወአሪና አልባጢለ ባጢለን
وارزقنا اجتنابه يا حي يا قيوم ታጥለኛው ለማክሰኞ አስተሁር ይነሸህ ጥለኛለህ ሰኞ ግን የሀገራችን ቀን ነው የዛን ሰዓት ጀርባያን በቡጤ ብለህ ደረሴ አሉና መጨረሻ ላይ አንድ ነፋሃት አላሉ አላህ ያርገው የሚለውን ተወዋለሁ ሲሷላችሁ ተብለናል እንደው ማሪስ ወይና አርጆዋለሁ በለው ያ ነፋሃት ይመጣ ዛሬ ያርገናል አሽረና ለምን ይቀር የፈለገ ይሄድበት አሜን አሁን السلام عليكم ورحمة الله وبركاته ودنا يتكبراችሁ ወንድሞቼ እንዴት ናችሁ በመቀጠል አሁን የሰማችሁት خرافات ያው መነሻው ጫት ነው መድረሻው ደግሞ አላህ ሳይሆን እኛ እናደርጋለን እስከ ማለት ድረስ ያደርሳል ማለት ነው ወልዒያዙ ቢላህ አላህ ይጠብቀንና አላሁ ሱብሓነሁ ወተዓላ በተከበረው ቁርአን ምን ይለናል ያ አዩሃ الناس ضرب مثل فاستمعوا له እናንተ የሰው ልጆች ሆይ ምሳሌ ተቀመጠላችሁ ልብ ብላችሁ አዳምጡ ይለናል ان الذين تدعون من دون الله لن يخلقوا ذبابا ነዛ እናንተ የምትጣሩት ከአላሁ ሱብሓነሁ ወተዓላ ውጭ የምትጣሩት ነገር ዝንብን መፍጠር አይችሉም ወለው ይጅተመዑ ለህ ቢሰበሰቡ እንኳን እንደውም እንኳን አንድን ዝንብ ለመፍጠርና አንድ ዝንብ መታ እነሱ የሚበሉትን ጫት እነሱ የሚበሉትን ምግብ ምንጥቅ አድርጋ ብትሄድ ትንጥዬ ቆረጥ አድርጋ ብትሄድ መመለስ አይችሉም ይላል ወኢን የስልብሁም الذباب لا يستنقذوه منه ضعف الطالب والمطلوب ዝንብ መፍጠር አይደለም ዝንብ ቆንጠር አርጋ ከነሱ እጅ ይዛ የሄደችውን ከዛ ማትረፍ አይችሉም ዝንቧ አንስታ የሄደችውን ነገር ማስጣል አይችሉም ነው የሚለው ፈላጊውም ደካማ ነው ተፈላጊውም ደካማ ናቸው ይለናል አላህ ያድርግልህ አትበል አድርገናል በለው ይላል ወልዒያዙ ቢላህ በኋላ አላህ ነው እንጂ የሚያረጋው እንዴት አርገዋለሁ ይላል ሸሜጠሩ ብሎ ለዲያኑ ይሳኒ ነገሩበት ዲያና አሩ ሸሜጠሩ ወይታ ሀገር ናቸው ተውለደሬ አርገዋለሁ የሚለው ሸህ ማን ነው እኛው ነን እንዴት ይሄን ትላለ አሉ አላህ ያርገው ላለው ደረሰየንም አሊፈ እንደተፈ ብለህ ሰኞ ያድራ ያቀን ነው አንተ መሐመድ ብለህ መርቀኝ ከማክሰኞ እስከ እኔ ሸህ እናንተ ደረሳናችሁ ብያላለሁ ሲሷላችሁ ተብለናል አላህ ያርገው የሚለው መርቀንትን ነፋሃት ይመጣል አርገዋለሁ ላለው ሆኖ አገኘዋለሁ እንግዲህ ያስለውስናል ኪታም ያገረው ነው ያሉ ይሳኝ እስቲጃባ ጀባ እንደው والله በጣም ነው የሚያሳዝነው ሐቂቃ ምን እንደምል አላውቅም ነገር ግን ጤሮም ሆነ ወይም ምንድነው ስሙ እና ጤሮ ነው ያለ መሰለኝ ቄሮ ያለ እንዳይመስላችሁ ጤሮ ነው ያለው ነገር ግን እሱ ራሱ መመለሻውን ያቃል ወይ ዳንዩስ መመለሻውን ያቃል ወይ ጀነት ነው የሚገባው ወይስ ጀሃነም ነው የሚገባው የሚለው ለራሱስ መድረስ ይችላል እንዴ ለራሱን መጥቀም ይችላል والله ራሱን መጥቀም አይችልም والله ራሱን መጥቀም አይችልም አንድ ሰው በሚቸገር ጊዜ በሚጨናነቅ ጊዜ አላህን ብቻ ነው መጣራት ያለበት يقول الله تبارك وتعالى أمن يجيب المضطر إذا دعاه ويكشف السوء ويجعلكم خلفاء الأرض أإله مع الله قليلا ما تذكرون يتجننك أنسو بمتقرا ጊዜ ማንንም ይደርስለት ከአላሁ ሱብሓነሁ ወተዓላ ውጪ ሌላ ነገር አለ የለም والله የለም ከአላሁ ሱብሓነሁ ወተዓላ ውጪ ማንንም ሰው የሚደርስልህ የለም ይህ والله የገራባ ትርፍ ነው ይህ የሌብነት ትርፍ ነው ይህ የፍትፍት የገንፎ የምስኪኑን ገንዘብ ለመብላት የሚያወጡት አሻጥር ነው ውሸት ነው አላህ ያድርግልህ አለለም እኛ አድርገነው አልላለሁ ይሄ እኮ ራሱ እኮ እኔ አምላክ ነኝ ማለት ነው ያ ጀማዓ እኔ አምላክ ነኝ እኔ ማድረግ ይችላልው ማለት መጣራት ነው እኮ ይሄ ጣጉት ማለት ይሄ ነው በረንደው ምንድን ያለው ነፍሃት ይመጣል አለ ሻሃውዚን ጋር ተመሳሰሉ ማለት ነው አድርገነው አላለም والعياذ بالله اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه እንደዚህ አይነት እንግዲህ አሁን እንደሸህ ይባላል ሆዳሞች በዋህብያ ተከትሎ መስገድ ይቻላል ወይስ አይቻልም ካልተቻለስ ለምን ይላል ዋህብያ ስንል ሙሐመድ ኢብኑ አብዱል ወሃብ
ሳይሆን የነቢዩ ሳይሆን አለይሂ ሰላቱ ወሰላም ሲነማ ይሄ አዲስ ያመጣውን አስተሳሰብ የሚከተሉ ሰዎች ናቸው እነዚህ ሰዎች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ሰውዬ ምን እንዳለ በደንብ ሰምታችኋል ብዬ ገምታለሁ። ኢን ካነ ታቢዑ አሕመድን ሙተወሂበን ፈአና አልሙቅሩ ቢአነኒ ወሃቢይ። ነቢዩን ሰለላሁ ዐለይሂ ወሰለም ኮቴያቸውን የሚከተል ሰው ወሃቢ ከተባለ እኔ አረጋግጥለታለሁኝ ወሃቢ ነኝ። ነገር ግን ነቢዩን ማን እንደሚከተል ወሃቢዮች ናቸው ወይስ ደግሞ አሕባሾች ናቸው የሚለውን በማስረጃ ደረጃ እናይወስድ። እኛ ወሃቢዮች አላሁ ስብሓነሁ ወተዓላ በድምፅ ይናገራል ብለን እናምናለን። ምክንያቱም ነቢዩን ሰለላሁ ዐለይሂ ወሰለም ተከትለን፣ እነሱም ደግሞ በሐዲታቸው እንዲህ ብለዋል። የዐብደላህ ብን ኡነይስ ሐዲት ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም መልእክተኛውን ሰማሁኝ ይላል። ያሕሹሩ ላሁ ልዒባድ አላሁ ስብሓነሁ ወተዓላ ባሪያዎቹን ይቀሰቅሳል። ዑራአተን ጉርለን ቡህመን ራቁታቸውን ሳይገረዙ ምንም ሳይኖራቸው፣ ፈዩናዲህም ቢሰውት በድምፅ ይጠራቸዋል ነው የሚለው። አሕባሾች ዘንድ ግን አላሁ ስብሓነሁ ወተዓላ ያለ ድምፅ ነው የሚናገረው። ማስረጃቸው የለም። እኛ ወሃብዮች አላሁ ስብሓነሁ ወተዓላ ለሱ የሚበጅ ፊት አለው ብለን እናምናለን። እሱም ደግሞ ነቢዩን ሰለላሁ ዐለይሂ ወሰለም ተከትለን። ቡኻሪ በዘገበው ሐዲታቸው ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በአላሁ ስብሓነሁ ወተዓላ ፊት ይጠበቃለሁ ብለዋል። አዑዙ ቢወጅሂካ ብለው ማለት ነው። አሕባሾች ዘንድ ግን አላሁ ስብሓነሁ ወተዓላ ፊት የለውም። ማን ተከትለው? መልስ የለም። ሶስተኛ እኛ ወሃቢዮች አላሁ ስብሓነሁ ወተዓላ እጅ አለው ብለን እናምናለን። ነቢዩን ሰለላሁ ዐለይሂ ወሰለምን ተከትለን ማለት ነው። ቡኻሪና ሙስሊም የዘገቡት ሐዲታቸው ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ሐዲሱ ረዥም ነውና ላሳጥረው። የሰው ልጆች በቅያማ ቀን ወደ አባታችን አደም ይመጡና ፈየቁሉነ ያ አደም አንተ አደም ሆይ ይላሉ። አንተ አቡል በሸር አንተ የሰው ልጅ አባት ነህና ኸለቀከ አላሁ ቢየዲህ አላሁ ስብሓነሁ ወተዓላ በእጁ የፈጠረህ ነውና እሽፋዕ ለና ይሉታል አደምን። አሕባሾቹ ዘንድ ግን አላሁ ስብሓነሁ ወተዓላ እጅ የለውም። ማን ተከትለው ነው? ማስረጃ ከየት ነው? ሳይለንት ነው፣ መልስ የለም። አራተኛ እኛ ወሃቢያዎች አላሁ ስብሓነሁ ወተዓላ በሱ የላቀችው እግር አለው ብለን እናምናለን። እሱንም ነቢዩን ሰለላሁ ዐለይሂ ወሰለምን ተከትለን ቡኻሪና ሙስሊም በዘገቡት ሐዲታቸው ውስጥ እንዲህ ብለዋል። ፈአመ ናሩ ፈላ ተምተሊኡ የጀሃነም እሳት እኮ አትሞላም ሐታ የضع አላሁ ሪጅለህ አላሁ ስብሓነሁ ወተዓላ የከበረችውን የላቀችውን እግሩን እስከሚያስቀምጥባት ድረስ። ከዚያም ፈተቁሉ ቀጥን ቀጥ ጀሃነምም ትናገራለች፣ በቃኝ በቃኝ ትላለች። አሕባሾቹ ዘንድ ግን አላሁ ስብሓነሁ ወተዓላ እግር የለውም። ማን ተከትሎ ነው? መልስ የላቸውም። አምስተኛ እኛ ወሃቢያዎች አላሁ ስብሓነሁ ወተዓላ ለሱ በላቀው መልክ ይስቃል ብለን እናምናለን። ማን ተከትለን? ነቢዩን ሰለላሁ ዐለይሂ ወሰለም ተከትለን። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲታቸው እንዲህ ብለዋል። ኢነላሃ ስብሓነሁ ወተዓላ የድሐኩ ኢላ ረጁለይን አላሁ ስብሓነሁ ወተዓላ ወደ ሁለት ሰዎች አይቶ ይስቃል። አሕባሾቹ ዘንድ ግን አላሁ ስብሓነሁ ወተዓላ አይስቅም። ማን ተከትሎ ነው? ማስረጃ የለም። ስድስተኛ እኛ ወሃቢያዎች አላሁ ስብሓነሁ ወተዓላ የት ነው ብለን በምንጠየቅ ጊዜ ከሰማይ በላይ ነው ብለን እንመልሳለን። ነቢዩን ሰለላሁ ዐለይሂ ወሰለም ተከትለን። ሙስሊም በዘገበው ሐዲት ሙዓዊያ ብን አልሐከም ረዲየላሁ ዐንሁ ሐዲት ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም አይነ አላህ ብሎ ባሪያዋን በጠየቁ ጊዜ አላህ የት ነው ብሎ ነው የጠየቁት። ፊሰማ አለቻቸው። ከሰማይ በላይ ነው ብላ የመለሰችው ጊዜ ሙእሚናት ሊቀቃት ነው ያሉት፣ ወይም ደግሞ ሑር አውጣት ነው ያሉት። አሕባሾች ዘንድ አላሁ ስብሓነሁ ወተዓላ የት ነው ያለው ተብሎ በሚጠየቁ ጊዜ ያለ ቦታ ነው በማለት ይመልሳሉ። ማንን ተከትለው? መልስ የለም፣ ማስረጃም የለም። ይህ ጫፍ ጫፉን የነካ ነው። ታዲያ እውነትም ማን ነው በትክክል ነቢዩን ሰለላሁ ዐለይሂ ወሰለም በአግባቡ እየተከተለ ያለው? ለማንም ግልጽ ነው ብዬ ገምታለሁ። ሌላው ኡስታዝ ኤልያስ አህመድ እንዳለ ሁሉ እኛ ከቁርአንና ከሐዲስና ከሰለፈል ኡማ ማስረጃ እናቀርባለን፣ እነሱ ግን ውጅንብርን ያቀርባሉ። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه